Voice of America. ዩናይትድ ስቴትስ በኢትዮጵያ ላለፉት በርካታ ወራት የዘለቁ ሰላማዊ ሰልፎችና በመንግስት የጸጥታ ኃይሎች የተወሰዱ እርምጃዎች እንደሚያሳስቧት በተደጋጋሚ እየገለጸች ነው። በአንድ ጎን የሰብአዊ መብቶች ይዞታው በእጅጉ የከፋ እንደሆነ በመብቶች ተሟጋች ድርጅቶችም ሆነ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ዓመታዊ ዘገባዎች የሚወቀሰው የኢትዮጵያ መንግስት በልማትና በጸረ ሽብር ዘመቻ የዋሽንግተን ቁጥር አንድ አጋር ነው። ባለፈው ሳምንት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዩናይትድ ስቴትስና ኢትዮጵያ በስደተኞችና ፍልሰተኞች መልሶ ማቋቋምና የምጣኔ ሀብት እንቅስቃሴን ለመፍጠር አብረው ሊሰሩ መስማማታቸውን ተንተርሶ ሄኖክ ሰማግዜር ከኦባማ አስተዳደር ከፍተኛ ባለስልጣንን አነጋግሮ የሚከተለውን ዘገባ አጠናቅሯል። በኢትዮጵያ መንግስት የጸጥታ ኃይሎች በሰላማዊ ሰልፈኞች ላይ የሚፈጸሙ ግድያዎች፣ እስራቶችና የመብት ረገጣዎች የዩናይትድ ስቴትስ መንግስትን ያሳስበዋል ነው ያሉት ሊንዳ ቶማስ ግሪንፊልድ በአፍሪካ ጉዳዮች የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ከዝግጅት ክፍላችን ጋር ባደረጉት ቃለ ምልልስ We're very worried about these. We've had very intense discussions with the ሁኔታዎቹ በእጅጉ ያሳስቡናል። ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር በጣም የተጋጋለ ውይይት አድርገናል። መንግስቱ በዜጎች ለሚቀርቡ ስጋቶችና ጥያቄዎች ምላሽ እንዲሰጥም አበረታተናል። ህዝቡ በተለይ ወጣቶች በመንግስቱ ላይ ያላቸውን ቅሬታዎች የሚገልጹበት መድረክ ለመፍጠር መንግስቱ አማራጮች እንዲወስድ ጠይቀናል። ባለፉት 2 ወራት እንዳየነው ሰልፎች ወደ ጥፋት እንዳያመሩ ያለንን ፍላጎትም ገልጸንላቸዋል። የኢትዮጵያ መንግስት በተባበሩት መንግስታት ድርጅት ዓመታዊ ጉባኤ ላይ በስደተኞችና ፍልሰተኞች ዓለም አቀፍ ትብብር አብይ አጋር ሆኖ ከፕሬዚዳንት ባራክ ኦባማና ሌሎች የአውሮፓ መሪዎችም እንደዚሁም ሌሎች የቅርብ አጋራት ጋር በቅርበት ሰርቷል። የዩናይትድ ስቴትስ መንግስት አዲስ የ$3 ቢሊዮን ዓለም አቀፋዊ እርዳታ ሲያቀርብ የአውሮፓ ህብረትና ብሪታንያም ለኢትዮጵያ መንግስት ቀጥተኛ የምጣኔ ሀብት ድጋፍና አነስተኛ ወለድ ያለው ብድር ሊሰጡ ተስማምተዋል። ኢትዮጵያ 2 የኢንዱስትሪ ፓርኮችን እንድትገነባና ወደ 30,000 ለሚሆኑ ኤርትራውያን ፍልሰተኞችና ስደተኞች እንደዚሁም ለ60,000 ኢትዮጵያውያን የሥራ ዕድል የምትፈጥርበት ኢንቨስትመንት ከአውሮፓ ሀገሮች ተገኝቷል። ይህንን ሁኔታ በኒውዮርክ የተባበሩት መንግስታት ድርጅት ፊት ለፊት ቆመው ሲቃወሙ የነበሩ ኢትዮጵያውያን መካከል ጽጌሬዳ ሙሉጌታ ሰሚ ቢጠፋም ድምጻቸውን ማሰማታቸውን እንደሚቀጥሉ ታስረዳለች። ጩኸታችን ተሰማ ማለት አልችልም። ምክንያቱም 25 ዓመት ሙሉ የኢትዮጵያ በጀት ፋይናንስ የሚደረገው 50% በፎሪን ኤድ ነው። 3/4 ሬቨኑ በሬስትና በኤፈርት የተያዘ ነው። ይህም በትንንሽ የመንግስት አካላቶች የኢትዮጵያ ውስጥ ያለው የኢኮኖሚክ ፓወር የተያዘ ነው። በመሆኑም ዛሬ ብቻ ሳይሆን ያለፉት 25 ዓመታት ከ44 ቢሊዮን ያላነሰ ገንዘብ የኢትዮጵያ ሕዝብ አግኝቷል። በየአመቱም ያልቀረበት ዳግ ከሚባለው ዲቨሎፕመንት አሲስታንት ግሩፕ የሚባለው 27 ኢንስቲትዩሽኖች ያሉበት በአመት ውስጥ 4.2 ቢሊዮን ድረስ ያለ አካውንታቢሊቲ ለኢትዮጵያ ህዝብ እየሰጠ ነው። ይህንን በሚጠየቁበት ጊዜ በወረቀት ላይ አካውንታብል ናቸው ይላል፣ ሊሆኑ ይገባል ይላል። ግን በስራ ላይ ሲታዩ የኢትዮጵያ ህዝብ የሚወስደውን ገንዘብ ህዝቡን ለመጨፍጨፍና ወጣቶችን ከሀገር ለማሳደድ የሚጠቀምበት ሆኖ ተገኝቷል። የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ሊንዳ ቶማስ ግሪንፊልድ በዋሽንግተን መስሪያ ቤታቸውም ሆነ በሌሎች አካባቢዎች በውጭ ሀገር የሚኖሩ ኢትዮጵያውያን የሚያሰሟቸውን ተቃውሞዎች እንደተረዱ እንደሚሰሙ ይገልጻሉ። I think the reason we have these major demonstrations in the United States and in Europe is because people በዩናይትድ ስቴትስና አውሮፓ በሰላማዊ ሰልፎች ድምጻቸውን የሚያሰሙት ሰዎች በኢትዮጵያ የሚተነፍሱበት መድረክ ስላልተፈጠረ ነው። ሰላማዊ ሰልፍ ማካሄድ ከዲሞክራሲያዊ ተሳትፎ ባሻገር የዩናይትድ ስቴትስ ፖሊሲ 2 ገጽታ ያለው እንደሆነ በሰላማዊ ሰልፈኞቹም ሆኑ በዩናይትድ ስቴትስ ኮንግረስ አባላትም ሲተቹ ይሰማል። እነዚህ ትችቶች ነጥብ አላቸው ብለው ያስባሉ ብለን ጠይቀን ነበር። If we were not talking to the Ethiopian government about civil rights, about human rights, about press freedoms, who else would be doing it? እኛ የኢትዮጵያን መንግስት ስለ ዜጎች መብቶች፣ የሰብአዊና የመናገር ነጻነት መብቶች ካላነጋገርናቸው
ማን ያነጋግራቸዋል? የዩናይትድ ስቴትስ መንግስት ከኢትዮጵያ ጋር በመልካም አስተዳደርና የዜጎች መብት ጥበቃ ዙሪያ የሰፋ ልዩነት ቢኖረውም ካልተስማማን እንለያይ አይነት ፖሊሲ መከተል ለማንም እንደማይጠቅም ረዳት የውጭ ጉዳይ ሚኒስትሯ ገልጸዋል። But a policy of total disengagement, a policy in which we are not talking to governments about our concerns. ሆኖም ፍጹም መለያየትና ከመንግስታት ጋር የማንነጋገርበት ፖሊሲ የትም አያደርሰንም። ከመንግስቱ ጋር መነጋገር መቻል አለብን። እነዚህን እክሎችም በቀጥታ ልናሻሽል የምንችለው በዚህ መልኩ ነው። ሊንዳ ቶማስ ግሪንፊልድ የኦባማ አስተዳደር የአፍሪካ ምክትል የውጭ ጉዳይ ሚኒስትር ናቸው። ለሰጡ ማብራሪያ እናመሰግናለን።